ጀነራል ምግበይ ኃይለ ይሄ ሰው ተገድሏል፣ ይሄ ተደፍራለች፣ ያ ቁጥር ነው። ይሄ ምግበይ ኃይለ የቀጠናው ስጋት ውጋት የቀጠናው ስጋት ይላል በይ አዚጅራ ያልኩሽ አይደለም እንዴ አንበሳው እዚህ ወጋጊዋ ታዲያ ቀዩንም ነጩንም ነው ምልሽ አንቺ አንበሳው የወያኔ የ50 ዓመት ታሪክ ማሳያው ጄኔራል ብርጋዴር ጄኔራል ምግበይ ኃይለ ከስልጣን ማማ እስከ ሀብት ካዝና ሞንሳታ ዝባ ነሳ መልኩም ዘይተቋጸሯ አብዱዋይውን ወገዛለን ጽቦ ገዛ ጽቦ ቢዝነስ ነርኒ ናይ ትራንስፖርት ካምፓኒ ነርኒ ሞስጣሪው ጄኔራል ብርጋዴር ባህላዊ ጄኔራል ምግበይ ኃይለ ባህላዊ ጄኔራል ኩል ከሎ አኔ ሕጎስ ሶ ኤቭሪባዲ ትግራዋይ ጄኔራሊ ማለት ያኔ በ2013 የሰሜን ኢትዮጵያው ደም አፋሳሽ ጦርነት የትግራይ ወጣቶች የቲዲኤፍ ታጣቂዎች እንደ ድፎ ዳቦ በሁለት በኩል ከኋላም ከፊትም በጦርነት እሳት ተቃጠሉ፣ ተረሸኑ። ከፊታቸው ጠላታችን ብለው ከሚዋጉት ኃይልና ከኋላቸው ደግሞ በጄኔራል ምግበይ ኃይለ ግን እነ ምግበይ ሸሸ ተብሎ ያለን ሰራዊት ሰብ ሙሉ ኃይል ረሽኗል። አረ ይመጽለኩ ሐጎስ ወበልዎ ትግራይ ዝኾነ ሁሉ ትግራይ ዘይወድቕ ተኮይኑ ወልወብቲ ግደፍዋ ዛደይ ግደፍዋ ዘይሓወየ ኹስሊ ገና ኣለዎ በዓለም ታሪክ ውስጥ አሻራቸው ገዝፎም ገድላቸው ከዘመን ዘመን ከትውልድ ትውልድ ከሚሻገርላቸው የታሪክ አላባውያን መካከል በቅድሚያ የሚጠሩት ወታደሮች፣ ወታደራዊ አዛዦችና መሪዎቻቸው በዋናነት ይጠቀሳሉ። የራስን ሕይወት ለሌሎች ነጻነት አሳልፎ መስጠትን የሚጠይቀው ወታደርነት የሕዝብ ደጀን፣ የሀገር ዋልታና ማገር ከመሆን እስከ የመስዋዕትነት ጽዋ መጎንጨት የደረሰም ዋጋ የሚያስከፍል የፈተና የጽናትና የትግል መገለጫ ነው ውትድርናና ወታደርነት። ትግራይን ህዝብ ትግራይን ዘይንጠልም ምዃንና ኢና ወሲና ዘይንጠልም ምዃንና ከዓ ክነረጋግጽ ኢና አበይ በጽሖም በቃና ናፍታ ነዋሕ ዘልካ ያሐጅታቱ ትመስል እዋ በተብ አመኸተ ዝኸፈልና መስዋዕት ዝተናስሕ ኃይሊ ለዚያም ነው ከጥንት ጀምሮ ባለው የታሪክ መዛግብት ውስጥ ሰፊውን ገጽ የሚሸፍኑት ወታደሮች ሲሆኑ በዋናነትም ወታደራዊ አዛዦችና ጄኔራሎች እንዲሁም የጦር ሜዳ አዝማቾች ትልቁን ድርሻ ይወስዳሉ። ዘምቢኻ ትደቢ ስበት ሽላ ተወርዋሪ ስበት ዋዚን ከተአቱ ዓለም ለሰው ልጆች ክብር፣ ለሕዝባቸው ነጻነትና ለሀገራቸው ልዕልና የታገሉትንና ራሳቸውን መስዋዕት ያደረጉትን እንደ ቼኩቬራ፣ እንደ ፊደል ካስትሮ፣ እንደ ኔልሰን ማንዴላ፣ እንደ ማርቲን ሉተር ኪንግ ስማቸውንና ገድላቸውን በታሪክ መዝገብ ላይ በወርቅ ብዕር አስፍሯል። Compañeros y amigos, con profunda satisfacción
በሌላኛው ገጽ ደግሞ ሰራዊት አዝምተው መመሪያ ሰጥተው ጦር አውርደው ህዝብን ለማጥፋት ሀገራትን ለማውደም የዘመቱትን ደግሞ እንደ ጀርመናዊው አዶልፍ ሂትለር እንደ ጣሊያናውያኑ ሞሶሎኒና ግራዚያኒ እንዲሁም እንደ ስፔናዊው እንደ ጄኔራል ፍራንኮ ያሉ ጄኔራሎች የጦር አዛዦችና መሪዎችን ስማቸው በሰሩት ግፍና በደል በጸረ ሰው ጥቁር የታሪክ መዝገብ ውስጥ ይነሳሉ፣ ይወገዛሉ። In 1926, Benito Mussolini seized power as the unchallenged dictator of Italy. Mussolini felt that conquering Ethiopia ስም ከመቃብር በላይ ይውላል እንዲሉ በየትኛውም ክፍላተ ዓለም ሀገርና ክልል ያሉ ወታደራዊ መሪዎችና አዛዦች እንደነ ብርጋዴር ጄኔራል ምግበይ ኃይለ ያሉት የታሪክ መዝገባቸው በጥቁር መዝገብ ወይም በወርቅ ብዕር የሚሰነድ ነው። እዋ ሞንሳታ ዝባ ነሳ መለኹም ዘይተቋጸርዋ ናዳግ ሐሙስ ውግእ ናይ ሓደ ሻለቃ ውግእ ምዃኑ ይኮነን ቅድሚ ዝነበረና ታሪካቸውና ገድላቸው በወርቅ ብዕር ተከትቦ ጀግንነታቸው ድላቸውና መስዋዕትነታቸው ከትውልድ ትውልድ እየተሸጋገረ በክብር የሚወሱት የጦር ጄኔራሎች ወታደራዊ መሪዎችና ወታደሮች የራሳቸውን ፍላጎትና ምቾት ትተው በህዝባቸው ጭቆናና ግፍ አንገብግበው ሕይወታቸውን ሰጥተው በሳቸው መስዋዕትነት የህዝባቸውን ልዕልናና ነጻነት ከፍ ለማድረግ ቆላ ደጋውን በረሃ ውርጩን ተራራ ሜዳውን ወንዝ ሸንተረሩን ወጥተውና ወርደው ወደ ረጅሙ የትግል ሜዳ ይገባሉ። ትግራዋይ መንዩ ካብ ጫፍ ሑመራ ካብ ጫፍ ራያ ካብ ጫፍ ተከዘን ጸለምትን ካብ ጫፍ መረብ ካብ ጫፍ ምብራቅ ካብ ጫፍ ምዕራብ ማለት ረሃብና ጥማቱን ተቋቁመው ታግለውና አታግለው ድል ያደረጉ ከሆነ እንደ ኢትዮጵያዊው የአድዋ ድል ከሀገር አልፎ የዓለም የጥቁር ሕዝብ ድል ተደርጎ በክብር ይጠራላቸዋል። The victory of Adwa, a legacy of freedom for the whole Africa. The Battle of Adwa wasn't just a victory, it was the first time an African nation had decisively defeated a European colonial power. And for millions across Africa, Adwa became a symbol of hope, defiance, and freedom. በዚህ መስመር የሚያልፉ የጦር አበጋዞችና ወታደራዊ መሪዎች የታገሉለት ህዝብ ከትውልድ ትውልድ በቅብብሎሽ ገብርዬ ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ እንደተባለው በስማቸው ቀኔ እየተቀኘ ጀግንነታቸውንና የከፈሉለትን መስዋዕትነት በማውሳት ያከብራቸዋል፣ ያወድሳቸዋል፣ ያሞግሳቸዋል። ገበየው ቢሞት ተተካ ባልቻ መድፍ አገላባጭ ብቻ ለብቻ እነ ብርጋዴር ጄኔራል ምግበይ ኃይለም ከሰሜን ኢትዮጵያ ጫፍ ተነስተው በጀግንነታቸው ለህዝባቸውና ለሀገራቸው ባላቸው ተቆርቋሪነት እንደነ አሉላ አባነጋ ዘርአይ ድረስና እንደነ ኃየሎም አርአያ ስማቸው በበጎ የሚወደስና የሚሞገስ ወይም ስማቸው የሚረክስ ማዕረጋቸው የሚጣልና ታሪካቸው በጥቁር መዝገብ የሚታወስ ይሆናል። ካብዞም ሁሎም ጀጋኑ ናይ ትግራይ ካብዞም ሁሎም ጀጋኑ ናይ ትግራይ አሉላ አባነጋ ወርቀ ጽራይ ወላው ሳርቆላ ራይ ዓብይ መዓር ወለላ
ቴዎድሮስ ጠሪው ጄኔራል ብርጋዴር ባህላዊ ጄኔራል ምግበይ ኃይለ። የምግበይ ኃይለ የጦር ጉዞና የታሪክ ጥያቄ። የሰሜን እዝን ኦልሞስት በ45 ደቂቃ ውስጥ መብረቃዊ የሆነ እርምጃ መወሰድ ነበረበት። ስለዚህ በቃ ፓርት ኦፍ ነው ታሪክ። በኢትዮጵያ ዘመናዊ ታሪክ ውስጥ ጦርነት ብዙ ሰዎችን ወደ ታሪክ መዝገብ አስገብቷል። አንዳንዶች በድልና ለሀገራቸው በፈጸሙት ተጋድሎና መስዋዕትነት ይታወሳሉ። ሌሎች ደግሞ በባንዳነት በክህደትና በተለያዩ አመለካከቶች ይታወሳሉ። ይኑር የኢትዮጵያ ሰፊ ሕዝብና የኢትዮጵያ ቤታዊ ሰራዊት በአንድነት በህብረት ለማያዳግም ድል ወደፊት 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 የኢትዮጵያ ሰፊ ሕዝብ ያሸንፋል ነው ምኞቴ በዮዴ ከራሴ በፊት ለኢትዮጵያ እናቴ። በአሁኑ ሰዓት የአሰብ ወደብ የግመሎች ውሃ መጠጫ ቦታ ነው። አሰብ ጠላቶቻችን የጦር ሰፈር፣ የጦር መርከብ ማረፊያ፣ የአውሮፕላን መንጠቂያ ልትሆን ትችላለች። እንኳን ህዝብ ዚስናይ ማትና አይኮነን እንኳን ኻኻትኩም ተፈጠርና እምነትናይ ነፍስ ወከፍ ተጋዳላ የዋሃት እዚ ወያናይ 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 አንተ ትግራዋይ ወያናይ። ይህ የአንድ ወታደራዊ መሪ ታሪክ ነው። ብርጋዴር ጄኔራል ምግበይ ኃይለ። ከነዚያ ሁለቱ ምድራዊ ድሎቶች ከሞሉላቸው ውስጥ ጄኔራል ምግበይ ኃይለ አንዱ ነው። ምግበይ ኃይለ በስልጣን የሚያዘምተው ሰራዊት አዛዥ የሆነ የብርጋዴር ጄኔራል ማዕረግ ያለው፣ በሀብት ደግሞ ከመቀሌ እስከ አዲስ አበባ፣ ከዱባይ እስከ አሜሪካ ኒውዮርክ፣ ከአፍሪካ እስከ መካከለኛው ምስራቅ ብሎም እስከ ሰሜን አሜሪካ ድረስ ቅንጡ ዘመናዊ ቤት ያለው የሞላለትና የሆነለት ከበርቴ ነው። አስተግራብ ታጥያኒው ሞንሳታ ዝባ ነሳ መለኹም ዘይተቋጸርዋ እያ ማጨው ይዘሎ ወየው ጎበታት 1983 ተዓዊት ነው ልዕሊ 65 ሽሕ መንእሰይ ጽቡቅ ቢዝነስ ነይርኒ ናይ ኢምፖርት ኤክስፖርት ካምፓኒ ነይርኒ። ለመሆኑ ጄኔራል ምግበይ ኃይለ ሁለቱንም ምድራዊ ድሎቶች ሀብትና ስልጣንን እንዴት በእጁ አስገባቸው? በተለይ ሕዚ ከዓ ኣብ ወሳኒ ምዕራፍ ኣለና ወይ ተሓጂ ዘላ ገመድ በጢስና ከም ህዝቢ ክንቅፅል ኢና። ምግበይ ኃይለ የተነሳው በኢትዮጵያ የፖለቲካና የጦር ለውጦች በተሞላበት ዘመን ነው። ኢትዮጵያ ከፊውዳላዊውና ሰለሞናዊው ኋላ ቀር ከጭሰኛና ከበርቴ ስርዓት ወደ አብዮታዊት ኢትዮጵያ ተሻግራም በወታደራዊ ደርግ መንግስት በምትመራበት ጊዜ ነበር እነ ምግበይ ኃይለ ወደ ደደቢት በረሃ ለትጥቅ ትግል የወረዱት። ይኑር የኢትዮጵያ ሰፊ ሕዝብና የኢትዮጵያ ቤታዊ ሰራዊት በአንድነት በህብረት ለማያዳግም ድል ወደፊት 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 የኢትዮጵያ ሰፊ ሕዝብ ያሸንፋል ነው ምኞቴ በዮዴ ከራሴ በፊት ለኢትዮጵያ እናቴ። የወታደራዊውን ደርግ መንግስት ለመጣል ከከተማ እስከ በረሃ ሲዋጉ ከነበሩት የትጥቅ ድርጅቶች ውስጥ የሰሜን ኢትዮጵያዎቹ የኤርትራው ተገንጣዩ ሻዕቢያና የትግራይ ክልሉ ወያኔ በዋናነት ይጠቀሳሉ። የትግራይ ወንበዴዎችና የኤርትራ ወንበዴዎች ባቋቋሙ ባካሄዱት ያለፈው ጉባኤያቸው አጥፍቶ መጥፋት ነው ብለዋል። ይህ አደገኛ ፎርስ ነው፣ በፍጥነት መጥፋት አለበት ጓዶች። እያንዳንዱ ታሪካዊ ሰው የሚጀምረው ከአንድ ቀላል ህይወት ነው እንደሚባለው ምግበይ ኃይለም በ1950ዎቹ አጋማሽ በትግራይ ሰሜን ምዕራብ ዞን ዛና ወረዳ ተወልዶ ያደገ ሲሆን ገና በልጅነት እድሜው በ16 እና 17 ዓመቱ አካባቢ በ1970ዎቹ የነበረውን የወያኔ ህወሓትን የትጥቅ ትግል መስመርን ኃይልና አጥንቴም ይከስከስ በማለት ተቀላቀለ።
ተማዕሊካ በስርትታት ከማር ዕዶም መርአያ መንነት ወዳቤኻ ኣብ ድፍዖም ዓልል 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 ጄኔራል ምግበይ ኃይለ 3 የተለያዩ የውትድርና ምዕራፎችን አሳልፈዋል። የመጀመሪያው ምዕራፍ የ17 ዓመቱን የወያኔ ትግል ተቀላቅሎ የታገለበትና ሁለተኛው ምዕራፍ በ1983 ወታደራዊውን የደርግ መንግስት ከሌሎች ኃይላት ጋር ካሸነፉ በኋላም በኢትዮጵያ መከላከያ በወታደራዊ አዛዥነት የቀጠለበትና ሶስተኛው ምዕራፍ ደግሞ ከ2010 ከለውጡ መንግስት በኋላ ወደ ትግራይ በመመለስ ሌላ ወታደራዊ የትጥቅ ትግል ያካሄደበትና የመራበት ምዕራፍ ነው። ክደግማዬ ጀነራል ኮሎኔል ኢኮኖሚ ዲፋይንስ ገብረና ተጋደልቲ ኢናት ማሉ ብርጋዴር ጄኔራል ምግበይ ኃይለ ባሳለፋቸው 3 የተለያዩ ወታደራዊ ምዕራፎች የተለያየ የስልጣን የትግልና የወሳኝነት ሁነቶችን አሳይቷል። ቱሎኻት حدش አካላት ተጠቅምካ ተወዳና ይልሽ ምኑ ማለት ከይደና የመጀመሪያው ወታደራዊ ምዕራፍ ምግበይ ኃይለና የ17 ዓመቱ የወያኔ ትግል وياناي 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 أنا تقراواي وياناي 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 أنا وياناي የወታደር ህይወት የሚጠይቀው ትዕዛዝ መቀበል መተግበርና በአስቸጋሪ ሁኔታ ውሳኔ መስጠት መቻል ነው። እነዚህ ልምዶች በኋላ ለሚመጣው ወታደራዊ መሪነትና ችሎታ ትልቅ ሚና ይኖራቸዋል። በተበቃ መከተ ዝኸፈልና መስዋዕት ዝተናስዕ ኃይሊ ነትን ብሔራዊ ክብርናን ህልውናናን ዝኸፈልና መስዋዕት ምግበይ ኃይለም የወያኔን የ17 ዓመት የትጥቅ ትግል ገና በአስራዎቹ ዕድሜው ተቀላቅሏል። በመሆኑም በአካዳሚ ትምህርቱ ከአራተኛ ክፍል በላይ እንዳልተማረም ተገልጿል። ተነሳ ተራመድ ክንድህን አበርታ ኢትዮጵያ ትቅደም ኢትዮጵያ ትቅደም ኢትዮጵያ ትቅደም የእናት አገራችን ጥቃቷን አንወድም ሕዝቧ ተበድሎ የህወሓት ወያኔ የትጥቅ ትግል ከተቀላቀለ በኋላ ከተራ ተዋጊነትና ታጋይነት በመነሳት የተለያዩ ወታደራዊ ማዕረጎችን እስከ ሻለቃና የክፍለ ጦር መሪነት የኮማንደርነት ማዕረግ እስከ ማግኘትም ደርሷል። ናይ ሰራዊት አባላት የዕበይንአስ ክደግማዬ ጀነራል ኮሎኔል ኢኮኖሚ ዲፋይንስ ገብረና ተጋደልቲ ኢና ትማልውን ሎሙን ተጋደልቲ ኢና ጽባሑን ተጋደልቲ ኢና ክንቅጽልና ምስዚ ትግራይ በ17 ዓመቱ የወያኔ የትጥቅ ትግል ወቅት አብዛኛው ታጋዮች የጫካ የትግል ስም የሚወጣላቸው ወይም ለራሳቸው የሚያወጡ ሲሆን የህዝባዊ ወያኔ ሓርነት ትግራይ ታጋዮች የበረሃ ስም ይወጣላቸው ነበር። ወልደ ስላሴ ነጋ፣ ስብሐት ነጋ፣ አምባዬ መስፍን፣ ምግበይ ኃይለም ወዲ ኃይለ በሚል የትግል ስም ይታወቃል። ወዲ ኃይለ በወታደራዊ ደርግ ትግል ወቅት በተራ ታጋይነት ከላይኛው የወያኔ መሪዎች ትዕዛዝ ተቀባይ በመሆን በጦርነቱ መሃል ባሳየው ብቃት የወታደራዊ ማዕረግ ደረጃውን አድጓል። ሰላም ለላይ ንጉስ ቁንጭት ኾን ዘሕንክስ ክቡር ክብረት ዝድስግስ ዓገብ ትዕቢት ዘፍርስ በ1983 ሻዕቢያና ወያኔ በምዕራባውያን ኢምፔሪያሊስቶች ከፍተኛ እገዛም የደርግ ስርዓትን ሲጠሉ አዲስ አበባ ከገቡ ከፍተኛ የጦር መሪዎች ውስጥ አንዱ ነው።
አዲስ አበባና የ4 ኪሎን ቤተ መንግስት ለመቆጣጠር በተካሄደው ውጊያም ከፍተኛ ጥፋትና ውድመት እንዳይከሰት ጥንቃቄ ማድረጉን በመጥቀስ የሚያደንቁትና ምስክርነት የሰጡት ሰዎችም አሉ። አሁን ለምሳሌ ቤተ መንግስቱን የተቆጣጠረው እሱ አሁን 4ኛ ክፍል ነው የነበረው። እሱ ነው ታንኮቹን ምናምን ሁሉ መርቶ ማነስ የሚያደርገው። በአንድ በኩል በህዝብ በኩል እዚህ አዲስ አበባ የነበረው ህዝብ የነበረው ጥሩ ሁኔታ ነው። እንደሌላ ከተሞች ከዮስ ቢፈጠር ነው ስቲል ችግር ሊፈጠር ይችላል። ግን ራሱን በራሱ መንገድ ነው ያስተዳድረው። እንዴት ነው ያስተዳድረው አላውቅም። ከተማውና ጀነራል ምግበ ነበር የሚባለው። ጀነራል ምግበ አሁን ከገጠር የመጣ ነው። ተምሯል፣ እዛው ትንሽ ተምሯል። ያ ብዙ አይደለም የሜዳ ግን የኮድ ኮንትሮል ቤተ መንግስቱን በሙሉ እና ሁሉ ያሳውሳሉ። አሁን ገበሬ 4ኛ ክፍል የነበረ ገበሬ መጥቶ ጄኔራል ምግበይ ኃይለ በኢህአዴግ መንግስት ውስጥ በ1983 በወታደራዊ ደርግ መንግስት በጓድ ፕሬዝዳንት መንግስቱ ኃይለ ማርያም ተገንጣይ ወንበዴ የትግራይ ወንበዴዎችና የኤርትራ ወንበዴዎች እየተባሉ ሲጠሩ የነበሩት ወያኔና ሻዕቢያም አሸንፈው ስልጣኑን ተቆጣጠሩ። Eritrean rebels have now completely encircled the capital Addis Ababa, and the other main group fighting the government, the Eritreans, have captured the key Red Sea port of Assab. Earlier they'd taken the provincial capital Asmara. In 1991, a rebel fighter walked into Addis Ababa and took control of a collapsing state. የዘመናት የህዝባችን ብሶት የወለደው ጀግናው የኢህአዴግ ሰራዊት ደርግ ሲጠቀምበት የነበረውን የአዲስ አበባ ሬዲዮ ጣቢያ ለሰፊው ህዝብ ጥቅም ተቆጣጥሮታል። ግንቦት 20 1983 ዓመተ ምህረት የተባበሩት የትጥቅ ኃይሎች በዋናነትም ወያኔና ሻዕቢያ ቤተ መንግስቱን ከተቆጣጠሩ በኋላ የደርግ መንግስት የደህንነት የጦርና የአስተዳደር መዋቅሮች እንደገና ተደራጁ። የደርግ ስርዓትን በመተካት የሽግግር ስርዓትም ተጀመረ። አዲሱ መንግስት ኢህአዴግ በምስራቅና በደቡብ ያሉትን አካባቢዎች ከተቆጣጠረ በኋላ ኢህአዴግ የሽግግር መንግስቱን እስከ 1 ወር ጊዜ ውስጥ ለመሰየም በገለጸው መሰረት እንቅስቃሴውን እንደጀመረ የግንባሩ ሊቀመንበርና የጊዜያዊ መንግስት ፕሬዝዳንት አቶ መለስ ዜናዊ ለመጀመሪያ ጊዜ በሰጡት ጋዜጣዊ መግለጫ አስታወቁ። ከ7 እና ከ8 በላይ የሆኑ ድርጅቶች እስካሁን ድረስ በሽግግር መንግስት እና በኮንፈረንሱ ለመሳተፍ ዝግጁነታቸውን ገልጸውልናል። ኢህአዴግ ስልጣን ከያዘ በኋላ የኢትዮጵያ መከላከያ ተቋምን በአዲስ መልኩ ሲያዋቅር ከ80 እስከ 90 በመቶ የሚሆኑትን ወታደራዊ አመራሮችና አዛዦች የአንድ ብሔር የትግራይ የጦር መሪዎችን በማድረግ አዋቀረ። ምግበይ ኃይለም ከነዚህ የጦር አመራር ሰዎች መካከል በኢትዮጵያ መከላከያ ውስጥ አዛዥ ከተደረጉት ውስጥ አንዱ ነበር። መንግስት የመከላከያ ኃይል እንድንሆን ብለዋልና ወስነዋልና አገሪቱን ለመከላከል ነጻነት ለመጠበቅ ሉዓላዊነትን ለመጠበቅና ከ1990 እስከ 1992 በወያኔና ሻዕቢያ ጥል በሻዕቢያ ትዕቢታዊ ወረራ በተካሄደው የኢትዮ ኤርትራ ጦርነት የክፍለ ጦር አዛዥ በመሆን ጦሩን መርቷል። ወይናዬ 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 ወይ ሰናይ 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 ደርግስንኺ ደርግስንኺ ጸዳለ ሰማይ ጸዳለ ሰማይ በአውታራት 1992 ማለዳው 11 ሰዓት የመድፍ ላንቃ ተከፍቶ አጓራ። የታንኮች ሰንሰለት እያፋጨ የሰማይ አድማስ የሚል ቅጽል ወደ አተረፈ ምሽግ መንደርደር ጀመረ። መትረየስ ማስካካት፣ ክላሽንኮቭ እሳት መጥፋት ጀመሩ። የሰማይ አድማስ ከሆነም ሊገመስ እሳት ከሆነም ራሱን በልቶ ሊከስ ይገባዋልና በከባድ ፍጥነት ወደፊት ገሰገሱ። ግባ በለው
ደስ ብሎኛል። ሲሆን አንድ ላይ ማረገን ያው የኢትዮጵያ ሕዝብ ነበር። እስኪ ተቆጥቷቸው እንዲህ አላዩን። ሁሉ ጀግና የኢትዮጵያ ሕዝብ ጀግና ጀግና ጀግና። ከባድሜው የኢትዮ ኤርትራ ጦርነት በኋላ ከክፍለ ጦር አዛዥነት በማደግ የተለያዩ የኮር መዋቅሮችን በዋና አዛዥነትም መርቷል። በመቀጠልም የኢትዮጵያ መከላከያ ሰራዊት የምዕራብ እዝ ዌስተርን ኮማንድን በዋና አዛዥነትም መርቷል። እና የዛ ክፍለ ጦር አዛዥ ነኝ። እኔ የሚመራውን ስራ በጋራ ነው መጦር ወዲህ ኃይለ እስከ የእዝ አዛዥነት ድረስ በነበረው የኢትዮጵያ መከላከያ ኃላፊነቱም ያን ያክል የጎላ ችግርና ቅሬታም አይቀርብበትም። አመስግነውም አኽቢረውም ሸሊመው ብርጋዴር ጄኔራል ምግበይ ኃይለ ከእዝ አዛዥነት በመቀጠል የኢትዮጵያ መከላከያ የሰው ሀብት አመራር ዋና መምሪያ ኃላፊ በመሆን ከመከላከያ በፈቃዱ እስከለቀቀበት ጊዜ ድረስም አገልግሏል። ኣብዚ ከምዚ ዓይነት ታሪካዊ ቦታ ኮይንካ ምውሳን ወዲህ ኃይለ የመከላከያ የሰው ሀብት ዋና ኃላፊ ከሆነ በኋላም ከአንድ ታጋይ ከነበረ ጄኔራል በማይጠበቅ መልኩ ምዝበራ፣ ዘረፋና ሌብነት ፈጸመ። የመከላከያ የሰው ሀብት ዋና ኃላፊ በመሆኑ ኢትዮጵያ ለመከላከያ የምትሰጠው በጀት በምግበይ ኃይለ ቁጥጥር ስር በማለፉ ወዲህ ኃይለ በእጁ የገባውን ሀብት ዘረፈ። በርካታ የቀድሞ የወያኔ ታጋዮችና ባለስልጣናት ሌብነት እስካልተያዝክ ድረስ ችግር የለውም የሚለውን የጠቅላይ ሚኒስትራቸውን ፖሊሲ በስፋት ተግባራዊ አድርገውታል። እስከ $2 ቢሊዮን አለ የኢትዮጵያውያን ገንዘብ ውጭ ሀገር የተቀመጠ የሸሸ። ለዚህም ክንፈ ዳኘው በሜቴክ፣ ምግበይ ኃይለ በመከላከያ የሰው ሀብት አመራርነት፣ ደብረጽዮን በህዳሴው ግድብ ዋና አስተባባሪነት የፈጸሙት ከፍተኛ ዘረፋ አንዱ ማሳያ ነው። የቀድሞው የብረታ ብረትና ኢንጂነሪንግ ኮርፖሬሽን ሜቴክ ዋና ዳይሬክተር ብርጋዴር ጀነራል ክንፈ ዳኘው ዛሬ በቁጥጥር ስር ውለዋል። ለወያኔ መራሹ ኢህአዴግ መንግስት መበስበስና በኋላም ለመወገድ ዋና ምክንያቱ በስርዓቱ ውስጥ ከፍተኛ ዘረፋና ምዝበራ መንሰራፋቱ ነው። የአራተኛ ክፍል ተመራቂው ታጋይ ጄኔራል ምግበይ ኃይለም የሀገሪቱን ትልቁን ተቋም የመከላከያ የሰው ሀብት መምሪያ ዋና ኃላፊ የሆነው የመከላከያን በጀት ፕላን አድርጎ ማስተዳደር እንኳን ሳይችል ነበር። ኣብ ሰራዊት በኸምስ ተገለልና ከም ዝባውልና ዝብል ስእሊ ናይ ድኹማት የዝብላል ናይ ድኹማት ወዲህ ኃይለ አጋጣሚውን በመጠቀም ከፍተኛ የሀገሪቱ የመከላከያ በጀትን ዘረፈ። ምግበይ ኃይለ እጅግ ከፍተኛ መጠን ያለው ሀብት በመዝረፍ ከሀገር ውስጥ እስከ ሀገር ውጭ፣ ከአክሱም እስከ መቀሌ፣ ከአዲስ አበባ እስከ ዱባይ ብሎም እስከ አሜሪካ ኒውዮርክ ድረስ እጅግ ቅንጡ ዘመናዊ የመኖሪያ ህንፃዎችንና አፓርትመንቶችን ገነባም። በውድ ገንዘብ ገዛም። ክረምቲ ምስ ሰበይተይ ምስ ደቀይ ወይ አሜሪካ ዝኸርም ወይ ዱባይ ዝኸርም ወይ ኣብ ካልእ ዓዲ ዝኸርም ዝፍለጥ ጽቡቕ ዝኾነ ህይወት እዩ ነይሩ። ገዛውቲ እውን ኣለና ኣዲስ ኣበባ ጽቡቕ ዝካረ ኣብ ትግራይ መቐለ እውን ኣለና ኣብ ዱባይ እውን ገዛ ኣለና ጽቡቕ ገዛ ቢሮ እውን ነይርና። ቅድሚ መኸተ 4 ዓመት ገይር ነርና ዱባይ ናይ ገዛ ኮንትራት። ወዲህ ኃይለ የዘረፈውን ከፍተኛ ሀብት በአሜሪካና በዱባይ በሚገኙ ባንኮች በስሙ በዶላር የተከማቸ ገንዘብ መኖሩም ታውቋል። ከህወሓት ታጣቂ አዛዦች አንዱ የሆኑት ብርጋዴር ጀነራል ምግበይ ኃይሌ በሉዓላዊ ሚዲያ ከዓመት በፊት ይፋ የሆነውንና እርሳቸውን በተመለከተ የተላለፈውን ዜና አረጋገጡ። ጀነራል ምግበይ ኃይሌ ደማቅ ከተባለ የዱባይ ሪል ስቴት ኩባንያ ቤት መግዛታቸውንና የቤቱን ቁልፍ ወንድማቸው እንዲረከቡ ለኩባንያው እንደ አውሮፓውያን አቆጣጠር ግንቦት 14 2023 የጻፉትን ደብዳቤ ይፋ ማድረጋችን ይታወሳል። ደማቅ ሪል ስቴት በአሁኑ ወቅት የሚሸጣቸው ቤቶች ታውንሃውሶቹ የትንሽ ዋጋ 2,250,000 የዩናይትድ አረብ ኤምሬት ድርሃም ወይም
613,000 የአሜሪካን ዶላር ሲሆን የአፓርትመንት መነሻ ዋጋ 1,500,000 ድርሃም ወይንም 408,000 የአሜሪካን ዶላር መሆኑን የአራተኛ ክፍሉ ጄኔራልና የመከላከያ የሰው ሀብት አመራር ዋና ኃላፊ የነበረው ምግበይ ኃይለ ከመከላከያ እስከ ሜቴክና ስኳር ኮርፖሬሽን ድረስ ከሌሎች የወያኔ አጋሮቹ ጋር ተመሳጥሮም መዝረፉን በፋይናንስ መዝገቦች ማግኘቱን የለውጡ መንግስት አቤቱታውንም አሰምቷል። ለኢትዮጵያ ተፈትሾ የተገኘው በጄኔራል ምግበይ ኃይለ ወልደ አረጋይ ያለ የገንዘብ መጠን በ11 ባንኮች ውስጥ የሚገኝ 1.9 ቢሊዮን ብር በብሔራዊ ባንክ ያስያዘውን 640 ሚሊዮን ብር ጨምሮ በሰባት ትላልቅ ተቋማት ውስጥ የ450 ሚሊዮን ብር የአክሲዮን ድርሻ አለው። 2 ቢሊዮን ከ350 ሚሊዮን ብር በባንክ የታገደ ነው። አዲስ አበባ ውስጥ ቦሌ 460 ካሬ ሜትር ያዘው። ካሳንቺስ 630 ካሬ ሜትር ባለ 4 ፎቅ ህንጻ። ድሬዳዋ 2300 ካሬ ሜትር ለኢንቨስትመንት ተረክቦ ያጣረው መሬት። ሐዋሳ አዊላ ቱላ አካባቢ 10 ሄክታር የበቆሎ እርሻ ኢንቨስትመንት መሬት። ወዲህ ኃይለ በባለ ሀብቶች በቀላሉ ሊቋቋሙ የማይችሉ በርካታ ኩባንያዎች የአስመጭና ላኪ ኢምፖርትና ኤክስፖርት ኩባንያ፣ የትራንስፖርት ኩባንያ፣ የትራንዚት እንዲሁም የኢንቨስትመንት ኩባንያዎችን ማቋቋም ችሏል። ቅድሚ መኸተ ጽቡቅ ቢዝነስ ነይሩ ናይ ትራንስፖርት ካምፓኒ ነይሩኒ፣ ናይ ትራንዚት ካምፓኒ ነይሩኒ፣ ናይ አግሪካልቸር ካምፓኒ ነይሩኒ፣ ናይ ኢምፖርት ኤክስፖርት ካምፓኒ ነይሩኒ፣ ናብ ኢንዱስትሪ ካኣትውን ምድላዋት ነይሩኒ። ማለት ጽቡቅ ቢዝነስ ነይሩ። ምንም ዘጠራጥር ከሆነ ጽቡቅ ቢዝነስ ነይሩ። ምግበይ ኃይለ ከበቂ በላይ የሆነ ሀብት ከዘረፈ በኋላ የወያኔ መራሹ ኢህአዴግ መንግስት ከመውደቁ 7 ዓመታት በፊት ቀደም ብሎ ከመከላከያ ኃላፊነቱ ራሱንም አግልሏል። ወዲህ ኃይለ በዘረፋ ያካበተውን እጅግ ከፍተኛ ሀብት በተመለከተ ለሚነሳበት ተደጋጋሚ ጥያቄም በዱባይና አሜሪካ ቤት የለኝም የሚል ምላሽ ሲሰጥ ቢቆይም በመጨረሻም በቅርቡ በዘረፋና በውንብድና የገዛቸው ቅንጡና ዘመናዊ ቤቶች እንዳሉትም በግልጽ ተናግሯል። በእርግጥ በአዲስ አበባ እነዚህ ፎቆቹ ከነበሩ የት አካባቢ በምን ሁኔታ ነው ያሉት? እኔ ፎቆች የሉኝም አዲስ አበባ። ገዛውቲ እውን የለን አዲስ አበባ ጽቡቅ ዝካረ ኣብ ትግራይ መቐለ እውን የለን ኣብ ዱባይ እውን ገዛ አለን ጽቡቅ ገዛ። ጄኔራል ምግበይ ኃይለ ይህንን ሁሉ ሀብት ያገኘው ከመከላከያ ኃላፊነቱ ከወጣ በኋላ ባሉት 7 ዓመታት ውስጥ ሰርቶ ያገኘው መሆኑን ቢገልጽም ሌብነት እስካልተያዝክ ድረስ የሚለው የጠቅላያቸው ፖሊሲ ግን ሌላ ነገር ያሳይበታል። ቢዝነስ ውስጥ ነበርኩ ለተወሰነ 7-8 ዓመት። በዛ ከቢዝነስ ጋር ተያይዞ አንዳንድ የተወሰነ ቤተሰብ የሚያስተዳድርበት አቅም ለመገንባት ሞክሬ ነበር፣ አልተሳካም በተፈጠረ ሁኔታ። የ2010 የለውጡ መንግስትና ጄኔራል ምግበይ ኃይለ መንግስትና ዝህበና ዳይሬክሽን ምኸይድ ብሰላም ዝፍታሕ ብሰላም ይፍታሕ፣ ብሕጊ ዝፍታሕ ብሕጊ ይፍታሕ፣ ብሓይሊ ዝፍታሕ ብሓይሊ ይፍታሕ፣ ኩሉ መማለጥ አለዋይ አሻራ ታሪክ ያ ክብርታ ጽንቶ አለዋ መረበት ካለ ሳባይዳን አድናይ ረምሃይ ወርቅ ፍዳን ሰፈርናይ ሊቃን ዝሓላል ቦታ በ2010 ወያኔ መራሹ የኢህአዴግ መንግስት በዘረፋና ብልሹ አሰራር እዚህ ህወሓት ማዕከላዊ ኮሚቴ በነበረ ዘርፍነት 1 ቢሊዮን የሰረቀ በዘረፋና ብልሹ አሰራር እንዲሁም በአመራር ውድቀት ምክንያት ስርዓተ መንግስቱ ወደቀ። 27 ዓመት ወያኔ አሰረን፣ ገደለን፣ አቃጠለን።
በዶክተር አብይ የሚመራ የለውጡ መንግስት ከተመሰረተ በኋላ በኢትዮጵያ የፖለቲካ ሂደት ከፍተኛ ለውጥ አሳየ። ዝም ብሎ በሮ ሄዶ አስመራ እሱ እያለ ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። የኢትዮጵያ ሙሴ ነው። ዶክተር አብይ የኢትዮጵያ ሙሴያችን ነው። ዶክተር አብይ ማለት የእግዚአብሔር መልእክተኛ እግዚአብሔር የላከው ብዬ ነው ማስበው እንደኔ። አረ ጎራው ማማ ኢትዮጵያ የወይን ዘለላ ሀጎርጓዳ ስፍራ ፍሬዋ ተተክላ ፍሬዋን ለመብላት እኛን አበታት ነው ሰዎች ይመኛሉ። አጥሯ ፈጣሪ ነው በዚያት ይገባሉ። This is a day that Ethiopia has become proud. የሀገሪቱን ሀብት የዘረፉ የወያኔ ባለስልጣናት የቀን ጅብ በሚል ማዕረግ እጃቸው በካቴና ተይዞ ከርቸሌ ሲገቡ አብዛኛው የህወሓት ወያኔ ባለስልጣናት ከአዲስ አበባ ሸሽተው መቀሌ ተመልሰው እንደገና መደራጀት ጀመሩ። ወያናይ አንተ ትግራዋይ ወያናይ መሪር ሐሙቱ ሽደናይ እምበርጥን ተኸላሳይ ወድዝብ አፍቱ ረማራይ አበልከን ዋይ አፍቱ ሰለኽለኻ አብኪ ኸንዲኻ አፍቱ ማኸሽረ ዶቃዕ ኸምበረ አብርባ ተከዘ ጀነራል ፈዘዘ እምበር ተጋደሎ ምግበይ ኃይለም እንደ ሜቴኩ ዘራፊ ክንፈ ዳኘው የቀንጅብ ተብሎ ወህኒ ቤት ሳይጣል ቀደም ብሎም ሳይያዝ ወደ መቀሌ ሸሽቷል። በርካታ የወያኔ ህወሓት ታጋዮች ጄኔራሎችና ባለስልጣናት ትግራይ መቀሌ ከከተሙና ከተደራጁ በኋላ ከለውጡ መንግስት ጋር መቀጠልና መስማማት አልቻሉም። ይህን ጨካኝ ስርዓት ያለውን አቅም ተጠቅሞ መግጠም ነው ያለበት። እድሜው ካላጠረ ጄኔራል ምግበይ ኃይልና ሌሎች ጓዶቹም የትግራይ ክልል ልዩ ኃይልን የትግራይ መከላከያ ኃይል ትግራይ ዲፌንስ ፎርስ TDF በሚል ከፍተኛ ስልጠናና ዝግጅት ማድረግ ጀመሩ። ነፃ ዓድን ህዝብ ትግራይ እንደጊፍኩም ደው ዝበልኩም አጠናኽሩ ሙሽሽ ወዲያን ልፍኽ በህወሓት ወያኔና በለውጡ መንግስት መካከል ያለው ግንኙነት እየተካረረ ሲሄድ ምግበይ ኃይልና ጓዶቹ በመቀሌ ስቴዲየምና በአደባባዮች ተደጋጋሚ ወታደራዊ ትርኢት በማሳየት ዝግጁ ነን የሚል መልእክት አስተላለፉ። ወያናይ ብዛይ ቆራጥ ሓቦቱ ይድርዕም ተጋቶ ክብረቱ ወያናይ ብዛይ ቆራጥ ሓቦቱ ይድርዕም ተጋቶ ክብረቱ ሳይወድ ህዝብ አፍቱ ረማራይ አበልከን ዋይ አፍቱ ሰለኽለኻ አብኪ ኸንዲኻ አፍቱ ማኸሽረ ዶቃዕ ኸምበረ አብርባ ተከዘ ጀነራል ፈዘዘ እምበር ተጋደሎ በ2012 መጨረሻ በዘመነ ኮቪድ በአዲስ አበባና መቀሌ ባሉት ሁለት የፖለቲካ ኃይሎች መካከል በህወሓት ወያኔ ያለ ምርጫ ቦርድ ፈቃድና ዕውቅና ምርጫ ማካሄዱን ተከትሎ ልዩነቱ ሰፍቶ ጦዘቱ ተካረረ። ምርጫ ያምላት ያለ ምክንያት እንዳይመስላችሁ የግድ ይካሄድ የምለው ተሞክሯችን
የኢትዮጵያ ብሔራዊ ምርጫ ቦርድ የትግራይ ክልል ምክር ቤት የክልል ምክር ቤት ምርጫን አስመልክቶ የሰጠውን ውሳኔ እንዲያውቅለትም ሆነ ምርጫ እንዲያስፈጽምለት ያቀረበውን ጥያቄ ውድቅ አደረገው። ምርጫ ቦርድ ምርጫ አራዝማለሁ ሲል ብዙዎቻችን ስንስማማ ቲፒኤልኤፍ አልስማማም ብሎ የገባንበት ቀውስ በሌላ በኩል ከትግራይ ጋር በወልቃይትና ራያ ግዛቶች የይገባኛል እሰጥ አገባ የገቡት የአማራ ኃይሎች ትግራይን እንጨብጣታለን አሉ። አለዛ ግን ትግራይ ቦታችን ትልቀቅ፣ መሬታችን፣ ድንበራችን፣ ሀገራችን ይውጣልን፣ በዛው ነው ይግጠመን፣ እንገጥማለን። የሚፈቅዳተን ነው እንጂ ትግራይን ደግሞ ትግራይ የሚፈቅድ ካገኘነማ እንግዲህ እንጠይቃለን። እምቢ ያለ ትግራይ ለኛ ምናችን አይደለሽም፣ እንጨብጣታለን። ምግበይ ኃይልና የወያኔ ጓዶቹ በበኩላቸው እናንበረከካችኋለን በማለት የቲዲኤፍ ዝግጅታቸውን አጠናከሩ። አምሃራ ይኸት አይብላል በቃኝ ኧረ በቃኝ ይብላል። እናታችሁ በአባታችሁ እህቶቼ ወንድሞቼ ተሳስቼ አበልናየው ከዚያ ሁሉ ፉከራ ዛቻና ቀረርቶ በኋላ አዲሱ የ2013 ዓመት ከገባ በኋላ ጥቅምት 24 ወዲህ ኃይለና ጓዶቹ እንደ ይሁዳ የዓለም ትልቁን ክህደት በኢትዮጵያ መከላከያ ሰራዊት ላይ ፈጸሙ። ውድ የሀገሬ ሕዝብ ሆይ ዛሬ ከሃዲ ኢትዮጵያውያን ኢትዮጵያን ወቅተዋታል። ኢትዮጵያ ያጎረሰ እጇ ያጠባ ጡቷ ተነክሷል። ሀገሩንና ሕዝቡን የታደገው የሀገር መከላከያ ሰራዊት ዛሬ ምሽት ከመቀሌ ጀምሮ በበርካታ ስፍራዎች በከሃዲ ኃይሎች እና ባደራጁት ኃይል ጥቃት ተፈጽሞበታል። በጥቅምት 24 በኢትዮጵያ መከላከያ ሰሜን እዝ ሰራዊት ላይ ምግበይ ኃይልና ጓዶቹ እጅግ በተጠና በተቀነባበረ መልኩ ሰራዊቱ በተኛበት አሰቃቂ የጅምላ ግድያ አካሄዱ። ይህ ጥቃት እጅግ አስነዋሪ የሚያደርገው በገዛ ወገኖቹ ከጀርባው እንዲመታ፣ ብዙዎች እንዲሰዉ፣ እንዲቆስሉ፣ ንብረቶች እንዲወድሙ ተደርገዋል። ምግበይ ኃይልና ጓዶቹ ባቀነባበሩት የሴራ ምክር የሰሜን እዝ ሰራዊት ቀኑን ሙሉ የተከሰተውን የአንበጣ መንጋ የትግራይ ገበሬዎችን አዝዕርት እንዳያወድም ተራራ ሜዳውን በዘመቻ ሲወጣ ሲወርድ የዋለው ሰራዊቱም ከድካሙ አረፍ ባለበት ከጀርባው በፈሪ በትር የጅምላ ርሸና ተፈጸመበት። ትምህርት ቤት፣ መንገድ፣ ጤና ጣቢያ የሚሰራውን የሰሜን እዝ የህወሓት የሽብር ቡድን አንጃ ፈጥሮ በመሳሪያ ይሞታል እንጂ ወገን ስንት ዓመት ሙሉ እነሱ ጋር ኖረን ቀን እያጨን ውለን ቀንም በጣ እያባረርን ውለን ሌሊት በመኪና እንደዚህ ሲደረግ በጣም ነው የተሰማን። በጥይት ቢገሉን ይሻል ነበር። እንዴት ሰው ልጅ መኪና እናዳበታል? እኛም ሹፌር ነን፣ እኔም ሹፌር ነን። እኔ ሞታለሁ እንጂ ወገኔ ላይ እንደዚህ ነገር ይደረጋል? አይደረግም። ሴትን የሚቆርጡ ሴት እናት ነች፣ አገር ነች፣ ሴት እህት ነች፣ ሁሉ ነገር ነች። ግን ጡት አይቆረጥ፣ በብልት ብላ አይገባም። የተለያየ ነገር ነበር። ቤት ውስጥ ተቀምጬ ነበረ። ህፃኑ ተኝቶ ነበረ። ከዛ ከነሱ ጋር እኔም ልውጣ ልውጣ ያልኩት ብቻዬ ግቢ ውስጥ ሆኜ ከዛ መጨረሻ ላይ ጥይት የተኮሱ ቤቴ ላይ የተኮሱ ነበረ። ግን ፈጣሪ ነው ያወጣ ህፃኑ ጋር ነን። ከዛ ሁሉ የተኮሱ ያለው መጨረሻ ላይ ውጭ ያሉኝ፣ አልወጣም አልኩት። ውጭ ያሉ ህፃን ይዤን ያለው ህፃኑን ብርድ ይመታል አልኩት። ከዛ ዝም ብለሽ ውጭ ያሉ እሺ ብዬ ህፃኑን ይዤ ወጣሁት። ምንድነው ሰው ደብቀሻል እንደ ቦምብ ነው እንደ ያስቀመጡሻል? ምን ቦምብ ነው መቀመጠው? ፈተሽ ትችላላችሁ አልኩት። ፈተሹ ቤቱን። ከዛ በኋላ ሶም የሌልና ወቁ ሂጂ ምስግ ውስጥ ገቡ አሉ። ህፃንን ይዤ ምስግ ውስጥ ገባሁ። ጋንታ አመራሬን ገደሉት። ከፊት ላይ ገለውት እኛ አይናችን እያየነ አስፋልት ላይ ነው ሲጎትቱት የነበረው።
ምግበይ ኃይልና ጓዶቹ በሰሜን እዝ ሰራዊት ላይ ዘርና ብሔር እየመረጡ በአሰቃቂ ሁኔታ በመግደል አስነዋሪ የጦር ወንጀል በመፈጸም የ45 ደቂቃ መብረቃዊ ጭፍጨፋና ርሸና ማድረጋቸውንም በትዕቢት ተናገሩ። በጣም ፈጣን የሆነ እርምጃን የተወሰደው በኦልሞስት በ45 ደቂቃ ውስጥ የሰሜን እዝን መብረቃዊ የሆነ እርምጃ መወሰድ ነበረበት። የሰሜን እዝን ዲሞቢላይዝ በማድረግ ምግበይ ያረጋግጠው በእርግጥ ምግበይ ኃይለ እጅ ብንሰጥ እኮ ሻዕቢያ መጽየ መቀለ አድዋ ሽረ ከምዚ ገርና ሓሰውቲ እዚ መጽእ ዛንተን ቴክ